በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአንድ አባ ጉዞ። አንድ አባ ወደ ራቅ ያለ ቦታ ጉዞ ጀመሩ። ግማሽ አካባቢ መንገድ ላይ ከደረሱ በኋላ ጫማቸው አርጅቶ ስለነበረ የቀኝ እግራቸው ጫማ ተበጠሰ። ጫማቸው ከተበጠሰ በኋላ አምላኬ ሆይ ምን አደረግኩ? ጉዞዬስ ለምን በሰላም አታስጨርሰንም? ብለው ጌታን እያማረሩ ጫማቸው ሊያስተካክሉ የተበጣጠሰ ጨርቅ መፈለግ ጀመሩ። ለመፈለግም ብዙ ደቂቃ ፈጁ። ጫማቸው ካስተካከል በኋላ ጉዟቸውን ጀመሩ። ትንሽ ከተጓዙ በኋላ ይዘዋት የነበረ ቦርሳ አርጅታ ስለነበረ አሁንም ተበጠሰች። አሁን ደግሞ ለጌታን ያማረሩት ልነግራችሁ አልችልም። በጣም ነው ጌታን ያማረሩት። ቦርሳዋን ለማስተካከል ደግሞ ጨማሪ ብዙ ደቂቃ ፈጁ። ቦርሳቸውን አስተካክለው ጉዟቸውን ቀጠሉ። በጣም ብዙ መንገድ ከሄዱ በኋላ ትልቅ የዘንዶ ኮቴ ያገኙ። ተደንቀው ጉዟቸውን ብቻ አደረጉ። ትንሽ ከቦታው ከራቁ በኋላ የዘንዶው ድምፅ ሰሙ። ወደ ኋላ ዞር ሲሉ የዘንዶ ኮቴ ያገኝበት ቦታ ሲያዩ በጣም ትልቅና አስፈሪ ዘንዶ የሚበላው አጥቶ መላሱን እያወረወረ ከነበረበት ቦታ ሁኔታው ታዘቡ። ትልቅ ፍራቻም ፈሩ። እነዚህ አባ አያውቁም እንጂ ከ15 ደቂቃ በፊት በዚያም ቦታ ያለፈው ትልቁ ዘንዶ ነበር። ብዙ ካሰቡ በኋላ የእግዚአብሔር ቸርነት ሊገባቸው ጀመረ። ተደጋጋሚ ጫማቸውና ሰንጣቸው የተበላሸው የተወሰነ ደቂቃ አልፈው ዘንዶው ቦታው እንዲያልፈው ነው እግዚአብሔር ለአባው ስላሰበላቸው። አባው እንኳን በጣም ቢያማርሩ እግዚአብሔርን ግን ዝም በማለት በአይን ማለት ሊያቸው ቻለ። አይ ጌታ እኮ አይሁድ ሲደበድቡት ዝም፣ ሲገርፉት ዝም፣ በጥፊ ሲመቱት ዝም፣ ስናማረረው ዝም። እንደ ኢየሱስ ያለ ጌታ እኮ የለም። ክብር ለስሙ ይሁን። ወንድሞቼ ወደፊት በምንጓዝበት ጊዜ በፊታችን ላይ የሚያጋጥመን ነገር ስለማናውቀው በሚያጋጥመን ነገር ጊዜያዊ ችግር ጌታን እናማር። እኛ ምን እንደሚያስፈልገን እኛ ሳንሆን ጌታ ነው የሚያውቀው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።